ስለማውቀው ግን እናገራለሁ። በዚህ መንግስት ስር እስካለን ድረስ ሞትና ግድያ ይቀጥላል። በቃ አለቀ። ከእናቴ ጥረኛ ረመየረ አንሺ ያለሽ ሬሶ ያለሽ እኔ አዲስ ነገር የሚሆንብኝና ለመቀበል በጣም የሚከብደኝ ሌላው ሀገር አንድ ሰው ሁለት ሰው ሶስት ሰው የሆነ ነገር ቢደርስ ሶሆ ብሎ አንድ ላይ ተጠራርቶ ተሰባስቦ አንዳች መላ መፍጠር ይገባዋል፣ ይንቀሳቀሳል። በእኛ ሀገር ግን በየተራ በዚህ ሁኔታ ስንበደል ስንገደል ተራችንን ከመጠበቅ ባሻገር በጋራ ልናመጣው የምንፈልገው ለውጥ ይሄን ነገር ለማስቆም የምንሄድበት መንገድ በጣም የዘገየ ነው። ህገወጥነት፣ የሰው ህይወት መርከስ፣ መፈናቀል፣ በድሮን መጨፍጨፍ የተለመደ ነው በዚህ 8 ዓመት ውስጥ። ስለዚህ አዲስ ነገር አይደለም። ቤት ሰርቼ ይኸው ተበድሬ ብድርና ቁጠባ ተበድሬ ብድሬ ሳልከፍል ይኸው ቡክ አወጣሁ፣ ግብር ከፈልኩ፣ ካርታ አወጣሁ፣ ግን መንግስት የለም። ቤቴ ፈርሷል። እግዚአብሔር ይፍረድ። እግዚአብሔር ፍርዱ ከእግዚአብሔር ነው የምጠብቀው። ሰው የለም፣ መንግስት የለም። በዚህ በኮሪደር ልማት የተፈናቀሉትን ከከተማ እንዲወጡ የተደረጉትን የተሰደዱትን ወደ ሌላ ቦታ ባይተዋር ሆነው እንዲኖሩ የተደረጉትን ራሳቸውን ያጠፉትን ታውቃለህ። ብዙ ሰዎች ራሳቸውን ያጠፉ ሁሉን ነገር አጥተው በዜሮ በቃ ተባስቶባቸው በየቤተ ክርስቲያኑ በየምናምኑ ቆመው የሚውሉትን ሳይጨምር እነሱ ሁሉ እንዳሉ ሆነው እነሱን ሁሉ ሳይጨምር 1.3 ትሪሊየን ገንዘብ ወጥቶበት ከተሰራው የወንዝ ልማት 1.3 ትሪሊየን ጊዜ የዚህች ህይወት ይበልጥብኛል። እኔ ሰፈራችሁ ውስጥ አንድ ጎጆ ሲቃጠል ጠቅላይ ሚኒስትሩ ምን እያደረገ ነው ትላላችሁ? ጠቅላይ ሚኒስትሩ የእናንተ ሰፈር ሚሊሻ አይደለም። ምን የሞትን ነው በየሰፈሩ እንደው ጠቅላይ ሚኒስትሩ ምንም አይባልም ወይ? ቢያንስ ለአስከሬኑ መጠለያ ችግኝ እየተከልኩላችሁ ነው ብሎ ተሳልቋል። ከዚህ የበለጠ ምንም ቢል አይደንቀኝም። በበኩል ተሳልቋል። የሰው ልጅን በዚህ ደረጃ ያራከሰ ሰው ከዚህ በኋላ ሊል የሚለውን ተወውና እያረገ ያለውን አታየውም? እንደ እያረገ ያለው ነገር እኮ የኢትዮጵያን ህዝብ እኮ መግደልና መጨፍጨፍ ነው። ከዚህ በላይ ምንም ሊያደርጉ አይችልም። ድሮን እያስገቡ ከውጭ ከመጨፍጨፍ በላይ በታሪክ እንደዚህ አይነት ግፍ በገዛ ዜጋ ላይ ልታደርግ አትችልም። ሰላም ጤና ይስጥልን። የነጋሪት ቲቪ ስለ ሀገር መሰናዶ ተመልካቾቻችን፣ በዛሬው ልዩ ዝግጅታችን ያገዛዙ ውድቀትና የዜጎችን እልቂት በተሰኘ ርዕሰ ጉዳይ ከጋዜጠኛ መታሰቢያ ቀጸላ ጋር በመሆን ቆይታ እናደርጋለን። በንጹሃን ዜጎች ላይ እየደረሰ ያለው ግፍና በደል ከቃላት በላይ ሆኗል። በቤኒሻንጉል ጉሙዝ ክልል ጉባ ወረዳ ከአሶሳ ወደ ግልገል በለስ ሲጓዙ በነበሩ ንጹሃን መንገደኞች ላይ በደረሰው አሰቃቂ ጥቃት ከ35 በላይ ዜጎች በግፍ ተጨፍጭፈዋል። ይህ ሁሉ ግፍ ሲፈጸም የሚመለከተው የመንግስት አካል ዝምታን መርጧል። ዜጎች በሰላም ወጥቶ የመግባት መብታቸው ተነፍጎ ለሞት ለዘረፋ ተዳርጓሉ። መንግስት የዜጎችን ደህንነት የመጠበቅ ተቀዳሚ ኃላፊነቱን መወጣት አቅቶት መንግስት አልባ ወደ መሆን ሀገራችን ተሸጋግራለች። እነዚህና መሰል ጉዳዮችን በማንሳት ቆይታ እናደርጋለን። እስከ መሰናዶ ፍጻሜያችን ድረስ አብራችሁ እንድትቆዩ የምጋብዛችሁ እኔ ይድነቃቸው ከበደ ነኝ። ጤና ይስጥልን ጋዜጠኛ መታሰቢያ ቀጸላ፣ እንኳን ደህና መጣሽ። እንኳን ደህና ቆየኝ ነቃቸው። ጤና ይስጥልኝ አድማጭ ተመልካቾቻችን። መልካም መቲ። ያው ብዙ ጊዜ መሰናዷችንን ስንጀምር እንግዲህ አልታደልንም ካሳዛኝ ነገር ነው የምንጀምረው ሁሌ የምንላለን። ዛሬም ከዚህ ነው የምንጀምረው መቲ። ያለመታደላችንን በእርግጥ እጅግ አሳዛኝ ነገር ነው። በቤኒሻንጉል ክልል የሰማነው አሳዛኝ ክስተት አለ። ከ35 በላይ ንጹሃን ዜጎች በአሰቃቂ ምክንያት ህይወታቸውን አጥተዋል። በዚህ ርዕሰ ጉዳይ ነው ቆይታ የምናደርገው መቲ። የሚሰሙት መረጃዎች፣ የሚታዩት አጠቃላይ ነገሮች በእጅጉ የሚያሳዝኑ ናቸውና በእነዚህ ሀሳቦች ላይ ነው ቆይታ የምናደርገው። እንግዲህ እንዳልከው ነው። ምን ማለት እንችላለን? በየሳምንቱ በየቀኑ የሞትና የስደት የመፈናቀል ዜናዎች ነው የምናመጣው። እኛ አይደለንም የዜናዎቹ ምክንያቶች። አሁን ያለው ስርዓትና የሀገሪቷ ላይ እየተንሰራፋ ያለው ህገወጥነት እና የሰው ልጅ ጥላቻ ነው። እኛ ያንን ለማህበረሰቡ ማሳወቅ፣ አንደኛ ድምፅ መሆን አለብን ለማህበረሰባችን። ሁለተኛ ያለውን ነገር በሀገሪቷ ውስጥ እየተከሰተ ያለውን ነገር ማሳወቅ አለብን። ህዝቡ ነቅቶ ሀገሩን እንዲያድን ራሱ እንዲተባበር
ለማድረግ እነዚህ ዜናዎች ማምጣት አለብን እንጂ እንደምታውቀው አንተም እንዳልከው የሚያስደስት ነገር ሆነ አይደለም አገልግሎት። እውነት ነው። እንግዲህ እስኪ ወደ ጥልቅ ወደሆነ ውይይታችን እንገባለን። ከአድማጭ ከተመልካቾቻችን ጋር ቆይታ የምናደርገው በዚህ አሳዛኝ ክስተት ነው። እንግዲህ እስኪ አንድ ቪዲዮ አለ፣ እሱን የምንመልከትና ወደ ጥልቅ ውይይታችን እንገባለን። መቴ መልካም። እናቴ ጥረኝ ረመየረ አንሺ ያለሽ ሬሶ ያለሽ አንዳንዶቹ የወዳደቁ ሰዎች ማሳየት የምንችል አይመስለኝም፣ ዩቲዩብም አይፈቅድም። ያ ብዙ ፎቶዎች እና ቪዲዮዎች ናቸው እየወጡ ያሉት፣ ልክ እንዳልሽው ነው። እንዲሁም ደግሞ ለአይምሮም ለአይንም ጭምርም ደስም የማይልም ያሳዝናል፣ ልብም ይሰብራል። እንደሆነውን ነገር ለማሳያነት ይቅርታ ይሄንን እንጠቀመው ብለን እንጂ የተለያዩ ፎቶዎች እና ቪዲዮዎች አሉ። ያው የዩቲዩብ አልጎሪዝሙ እንዳለ ሆኖ ለህሊና ራሱ ይሰቀጥታል። አንድ ወንድም በሌላ ወንድሙ ላይ፣ አንድ ኢትዮጵያ በሌላ ኢትዮጵያዊ ላይ በዚህ ደረጃ በጭካኔ መልኩ ግድያ መፈጸም አንድ አይደለም፣ በተደጋጋሚ ጊዜ ይህ አይነቱ ነገር ሲፈጸም በእርግጥ በጣም ያሳዝናል። ይሄ ነገር እንግዲህ የሹፌሮች አንደበት በሚል ብዙ ጊዜ በሹፌሮች ላይ የሚደርስ በደል፣ ሰቆቃ፣ እገታ፣ ዘረፋ ለረጅም ዓመታት በማህበራዊ ድረገጽ ላይ መረጃዎችን በማጋራት የሚታወቅ ገጽ ነው። እሱን ገጽ መነሻ በማድረግ ዶይቼ ቬለ በትላንትናው ምሽት እንዲሁም ደግሞ በአገር ውስጥም በውጭም ያሉ የተለያዩ ትልልቅ የመገናኛ ብዙሃን ይህንን ሰቆቃና በደል ገልጸውታል። እንዲሁም ደግሞ በሀገር ውስጥ ያሉ በሰላማዊ መንገድ የሚንቀሳቀሱ የተቃዋሚ ፓርቲዎች ይህንን ግፍ፣ ጭፍጨፋ፣ በደልን በተመለከተ ያወጡት መረጃዎች አሉ። እሱም በአንቺም በኔም በኩል ያሉት መረጃዎችን ለአድማጭ ለተመልካቾቻችንም እናጋራለን። ግን እንዲህ ያለው የዜጎችን ጭፍጨፋን የመታደግ ዋነኛ ኃላፊነትና ተግባር የነበረው መንግስት ነበረ። መንግስት ግን ይህን ኃላፊነቱና ተግባሩን ሊወጣ አልቻለም። አንዴ አይደለም በተደጋጋሚ ጊዜ በታጠቁ ኃይሎች፣ ማንነታቸው ባልታወቁ ኃይሎች የሚባል አንዳንዴ መጠሪያ ስም እየተሰጣቸው፣ አንዳንዴ ደግሞ የዳቦ ስም እየተሰጣቸው፣ አንዳንዴ ደግሞ ስም ምንም በማይሰጣቸው መልኩ ይህ አይነቱ ጭፍጨፋ እየተፈጸመ ነው ያለው። እንግዲህ በዚህ ላይ ያየነው አሁን ዛሬም ቆይታ የምናደርግበት ነገር በመተከል ዞን ጉባ ወረዳ በንጹሃን ላይ የተፈጸመ ጭፍጨፋ ነው። እስካሁን ባለው ሁኔታ ወደ 35 ንጹሃን ዜጎች ጭፍጨፋ ተፈጽሞባቸዋል። ከነዚህ ከ35 ንጹሃን ዜጎች በላይ ደግሞ ታግተው የተወሰዱ ሌሎችም አሉ። እንደገና ደግሞ ይኖሩም ይሙቱም ያልታወቁም አሉ። ከሁለት አውቶቡስ ህዝብ ማመላለሻ ውስጥ ነው እዚህ አይነቱ ጭፍጨፋ የተፈጸመው። ስለዚህ ጉዳይ ምን ማለት እንችላለን መቴ? በጣም ነው የሚያሳዝነው። የመጀመሪያችን አይደለም እንደምታውቀው። ይህ መንግስት እስካለ ደግሞ የመጨረሻችን አይሆንም። የታወቀ ሙሉ አሁን 35 አለን 60 ሰው የጫነ ሙሉ አውቶቡስ ከዚህ በፊት ሄዶ በዛው ቀርቷል። እንደምታውቀው አንዳንዱ ቦታ ላይ ልጆቻችን ታግተዋል ከዩኒቨርሲቲ ሲመጡ ተብሎ በየመንገዱ ላይ አዲስ አበባ ላይ ጨርቃቸውን ዘርግተው ለአጋቾች ገንዘብ ልጆቻቸውን ለማስወጣት የሚለምኑበትም ሀገር ነው በአደባባይ። እሱ ደግሞ በቀጥታ በንግድ ባንክ ገንዘባቸውን ይዘው ሄደው ተደርጎ ተልኮላቸው የሚወጡበት ነው። ምንም አይደለም መታገት። የኬንያ አንድ ባለሙያ እኮ ታግተው እኮ የኢትዮጵያ መንግስት ተባብሮ አወጣልን ብሏል። የኬንያ መንግስት መግለጫው ላይ ማለት በኢትዮጵያ መንግስት ትብብር ግለሰቡን ወገናችንን አስወጥተን ወደ ኬንያ መልሰነዋል ብለው እንግዲህ በትልቅ አደባባይ ላይ የኬንያ መንግስት የተናገረበትንም እናስታውሳለን። ምን ልልህ ነው አሁን ሁሉ ማመጣው ህገወጥነት፣ የሰው ህይወት መርከስ፣ መፈናቀል፣ በድሮን መጨፍጨፍ የተለመደ ነው በዚህ 8 ዓመት ውስጥ። ስለዚህ አዲስ ነገር አይደለም። እኔ አዲስ ነገር የሚሆንብኝና ለመቀበል በጣም የሚከብደኝ ሌላው ሀገር አንድ ሰው 2 ሰው 3 ሰው የሆነ ነገር ቢደርስ ሆ ብሎ አንድ ላይ ተጠራርቶ ተሰባስቦ አንዳች መላ መፍጠር ይገባዋል፣ ይንቀሳቀሳል። በእኛ ሀገር ግን በየተራ በዚህ ሁኔታ ስንበደል ስንገደል ተራችንን ከመጠበቅ ባሻገር በጋራ ልናመጣው የምንፈልገው ለውጥ ይሄን ነገር ለማስቆም የምንሄድበት መንገድ በጣም የዘገየ ነው።
ከዛ የተነሳ ነው በየቀኑ እናንተ ወይም እኔና ጃብቶል ወይ እኔና ማንኝ ከባልደረቦቻችን ጋር ወይ በሁሉም ሚዲያዎች በየቀኑ እነዚህ ዘገባዎች የሚኖሩት ስላላስቆምናቸው ብቻ ነው። መንግስት ያስቆመዋል አያስቆመው? መንግስት ራሱ የዚህ ጉዳይ ዋና ተግባሪ ነው፣ ተባባሪ ነው። ስለዚህ ያስቆመው ቢፈልግ ኖሮ ያስቆም ነበር። ቢያንስ ለማስቆም ሙከራ ያደርግ ነበር። ሁሉንም ደግሞ ማራቅ ካልቻለ ከአቅሜ በላይ ነው በጣም አዝኛለሁ ብሎ መናገር ይችል ነበር። ሁሉንም አላረግም። ስለዚህ መንግስት ከጀርባ ስላለበት ይሄ መንግስት እስካለ ድረስ ሞትና ልህ ከዚህ በላይ ሊመጣ ይችላል ሰው። ስለዚህ ምን ይሁን ብሎ ሰዎች ስለማላውቀው አልናገርም። ስለማውቀው ግን እናገራለሁ። በዚህ መንግስት ስር እስካለን ድረስ ሞትና ግድያ ይቀጥላል። በቃ አለቀ። ለምን ይሄናል 8 ዓመት ሙሉ በየቀኑ ስለኖር ነው ማለት ነው። ይሄን ነው እና እንደዚህ አይነት ሰዎች ስንቴ ነው የቀበር ነው? ስንቴ ነው ዜና ያወራ ነው? ስንት ጊዜ ነው እናቶች፣ ልጆች፣ ህፃናት፣ ሴቶች በቢቢሲ ሳይቀር ቢቢሲ አሁን በቀደም በሂውማን ራይትስ ዎች ነው በአምነስቲ ኢንተርናሽናል ነው ሂውማን ራይትስ ዎች ተሸልሟል። ለምን? በመሬት ላይ ሄዶ አጥንቶ በስነ ስርዓቱ ስለዘገበ። ዘገባው ምንድነው? በመከላከያ የአማራ ሴቶች ወጣት ሴቶች የተደፈሩበትንና አቢዩዛቸውን ጥቃታቸውን ያሳዩበትን ዶክመንተሪ ፊልም በሚመለከት ነው የተሸለሙት። በዚህ ደረጃ ዓለም እየተነጋገረበት ያለውን ነገር እኛ ልንደብቀው አንችልም። እኛ ግን ይሄውላችሁ በየቀኑ ሰው እየተገደለ ነው። ይሄውላችሁ ደግሞ ዛሬ ተገደለ። ማንም ምንም መፍትሄ የሚያመጣ የለም። ስለዚህ ሀገሩ ተሰባስቦ አንዳች መላ ማምጣት ይገባዋል የሚለውን ሀሳብ ለማምጣት ነው እንግዲህ መረጃውን የምናመጣው። ትክክል ነሽ መቲ። መረጃውን ለምን ወደዚህ እንደምናመጣ የገለጽሽበት አውድ ተገቢና ተመልካች አድማጮቻችንም በአግባቡ ሊረዱን በሚችሉ መልኩ ነው ያስቀመጥሽው። ይህ እንዳለ ሆኖ ግን ወደ ጉዳዩ ስንገባ እናት ከልጇ ጋራ፣ ሹፌር ከረዳት ጋራ በግፍ አልቋሉ። በዚህኛው እልቂት ማለት ነው። ይህን አሰቃቂ ግድያ፣ ጭፍጨፋ እና የመረጃውን ግዝፈት ስንመለከት የዜጎች ህይወት እንዲረከሰበትና ዋጋ ያጣበት ዋነኛው ምክንያት ምንድን ነው? እዚህ ደረጃ ላይ የደረስነው እንዴት ነው? በዚህ ጭካኔ ደረጃ ላይ ያበቃን ምንድን ነው ትያለሽ መቲ? በዛው ስርዓት ላይ በጥልቀት እንመጣለን፣ እንፈትሻለን። የመንግስታዊ እንዝላልነቱንም ጭምር በደንብ እናያለን፣ እንፈትሻለን። እንደ ህብረተሰብ እንደ ዜጋ ግን እንዲህ አይነት ጭካኔ የደረስንበት ነገርስ ምንድን ነው? እሱን እስኪ መፈተሽ ከቻለን መቲ። እኔ በየትኛውም ዓለም ላይ ያለ ማህበረሰብ ለራሱ ጥቅም ሲል ወንጀልን የሚሰራ ቡድን አያጣም። ሁሉ ጊዜ አለ። አሸባሪነት አለ፣ ቡድነኝነት አለ። እስከዛሬ ደግሞ ፖለቲካው የተሰራበት አለ። ይሄኛው ጠላት ነው ይሄኛው ጠላት ነው ተብሎ ሲሰራበት ብዙ የከረመ ማህበረሰብ አለ የመሳሰሉት። ዋናው ለኔ የገንዘብ ነገር ይመስለኛል። ገንዘብ ነገር አለበት። ሌላው ግን እንግዲህ በመንግስት የሚደረጉ ግድያዎች መንግስት እና አብይ አህመድ የኢትዮጵያ ሕዝብ ቁጥር እጅግ በጣም በዝቷል ብለው በአደባባይ መናገራቸውም የሚታወቅ ነው። ከዛ ውጪ አንዳችም የህዝቡን ህይወት ለማሻሻል የሚያደርጉትን አንዳችም እንቅስቃሴ አይተናናቅም። ሀብታሞች የሚዝናኑበት ሰርተዋል። ሀብታሞች ደግሞ እነሱ ብቻ ናቸው በአሁኑ ሰዓት። ከዛ ውጪ ግን ድሃው ማህበረሰብ ህይወቱን የሚያሻሽልበት ነገር አልሰሩም። ሲመጡም ብልጽግና ብለው ስማቸውን ጠርተዋል። የመጨረሻ ከዓለም ድሃው ሀገር ላይ ሆነ ብልጽግና ብለው ፓርቲን መጥራት ምን ማለት ነው? ሲጀምር ስላቅ ይመስላል እኮ። አዎ፣ ምክንያቱም እነሱ በጣም ጥቂቶቹ ብቻ የሚበለጽጉበት ካልሆነ ሀገራችን ድሃ ነች። ወደ ብልጽግና ሊያስኬዳት የሚችል ስራ መስራት ትችላለች። ከዛ በፊት የሂውማን ራይትስ ጉዳይ አለ፣ የትምህርት ጉዳይ አለ፣ የእርሻ ጉዳይ፣ መዓት ነገሮች አሉ። እነሱ ዘሎ በጣም በሰፊ ሁኔታ በሴፍቲኔት እና በእርዳታ ቀን ከሌሊት የምትጨነቅ አገር ላይ መጥቶ ብልጽግና ምናምን ብሎ ሲጠራው ታውቃለህ። ለብልጽግና ለመበልጸግ ያለውን ምኞት፣ ለዝርፊያ ያለውን ትጋትና እንደውም ለገንዘብ ያለውን አምልኮ ነው የምታዩ። ይሄን ነገር ይዘ መንግስት ሆነ ከመጣ ገንዘቡን እያሳደድክ ሰው አፈርድ ቢግጥ ምንም አይመስል። ስለዚህ ከላይ ያሉት ዘራፊዎች ከሆኑ ከላይ ያሉት ነፍሰ በላዎች ከሆኑ የኢትዮጵያን ገንዘብ ወስደው ለሚፈልጉበት ነገር እነሱ እዛ እንደ ልባቸው ዊስኪ እየተራጩና ገንዘብ እየበተኑ የኢትዮጵያ ሕዝብ ሲራብ ዞር ብለው ማያዩ ከሆነ ከስርም ያለው የምችለውን አድርጌ ኢትዮጵያ ውስጥ እኮ አሁን ዛሬ በጣም ብዙ አጋች በፍጹም ልታስበው የማትችለው አይነት የአጋቾች ቁጥር የተወሳሰበ ወንጀል በጣም ሰፍቷል።
ለምን ከረሃብ የመጣ ከችግር የመጣ አማራጭ ከማጣት የመጣ የሆነ ሰዓት ላይ ሁሉ ነገር ሲጨልምብህ ወንጀል ትሰራለህ። እንደዛ አድርገውታል ህዝቡን። አሁን ለምሳሌ እሱ ብቻ አይደለም። አሁን ዛሬም ሰሞኑን በየቦታው እየመጡ ያሉት ዜናዎች አሉ። ይሄ የመታገት ዜና የመጀመሪያችን አይደለም የመጨረሻችንም አይሆንም። አሁንም ሰሞኑን እንደውም እያቀረብኩት ነበረ አንድ ዜና ወጥቶ ነበር እና ዜናው ምንድን ነው የእንትን ቦታዎች ላይ የመንግስት እርሻ ቦታዎች ላይ ያለ እንትን ነው በሶስት ነው ያለ እገታ ነው በሶስት ነው እንግዲህ ይሄ የሆነው ከአሰላ ከተማ 35 ኪሎ ሜትር ርቀት ላይ የሚገኝ ሎሌ የመንግስት እርሻ ልማት ይባላል። ባለፈው በቅንፍ ውስጥ ባለፈው በግፍ አማራዎች የተጨፈጨፉበት ለስሬ ከተማ በጣም ቅርብ የሆነ ቦታ ነው ይልና ካምፕ ላይ በተከፈተ ጥቃት ፒካፕ ቶዮታ 3 ትራክተር 1 ነዳጅ ቦቴ 1 የጎማ መጋዘን በእሳት እንዲወድም ተደርጎ በወቅቱ ጥበቃ ላይ የነበሩ 7 የጥበቃ አባላት ከነመሳሪያቸው ታግተው ተወስደዋል። ይህን ድርጊት የፈጸሙት ሰዎች ከሳምንት በፊት በእርሻ ላይ የነበሩት 2 የትራክተር ሹፌሮችና 1 ፎርማንን አግተው ሲወስዱ ትራክተሮችን ሁሉ አቃጥለው ነበር። ይሄ እንግዲህ ዝም ብሎ የአንድ ቦታ ሂደት ነው እየነገርኩ ያለው። ይሄ በጣም የዕለት ተዕለት ጉዳያችን ነው ልልፈልጌ ነው። እሱም ብቻ አይደለም። አሁን እንግዲህ ኢትዮጵያ ውስጥ ችግር አለ፣ ረሃብ አለ፣ በጣም ብዙ ነገር የዓለም አቀፍ ተቋማቶች እየገለጹ ያሉት አለ። በሰሞኑን እየወጣ ያለው ሪፖርተር ላይ በመንግስትና በግል አጋርነት ለአዲስ አበባ የወንዝ ፕሮጀክት 1.3 ትሪሊየን ብር ፈሰስ መደረጉ ተነገረል። 1.3 ትሪሊየን የወንዝ ፍሳሽ ምንድነው? የመንግስት መንሸራሸሪያ እና የቤተ መንግስትና ያው ወንዙን አካባቢ የማልማት ማለት የማሳ ማልማትማ ፕሮዲዩስ ማድረግ ነው። አንድ ነገር አምርቶ መሸጥና ያ መልሶ ኢኮኖሚክሊ የሆነ ነገር ተጽዕኖ እንዲያመጣ ማድረግ ነው። ይሄ መዝናኛ ብቻ ነው። 1.3 ትሪሊየን የኢትዮጵያ ህዝብ በረሃብ በየቀኑ የሚሞተው ህዝብ በእንደዚህ አይነት ሁኔታ በየጊዜው የሚታገተው ህዝብ ይሄ ሁሉ መከራ የሚደርስበት ህዝብ ይሄ የወንዝ ልማት ምናምን 1.3 ትሪሊየን የወጣበት ህይወቱን ይቀይረዋል? ለምን እሱ በሰዎች ህይወት ላይ እንዴት እንደዚህ አይነት ነገር ተመረጠ ብለህ ስትጠይቅ ይሄ አረመኔነት ተግባር ነው። ይሄን አረመኔነት ደግሞ ከላይ መንግስት ይዞት ከመጣ ከስርም የሚከተለው አይጠፋም የተቸገረ ማህበረሰብ ስላለ እና ከዛ ማሰብ ከላይ ጀምሮ በወንበዴነትና በዝርፊያና በገንዘብ አምልኮ የሰው ልጅ እያራከሱ የመጡ ሰዎች ስላሉ ነው። እሱን ነው አሁንም እየተከሉብን የሄዱት። በቆዩ ቁጥር እንደው አዲሱ ትውልድ ጨርሶ ስነ ምግባሩንና ምናምኑን እንዳያጣ ሁሉ ሰጋለሁ። አሁን ወደ መጨረሻ አካባቢ ያነሳሽው ሐሳብ አለ። ይህ መንግስታዊ ውንብድናና መንግስታዊ ቅድምም ስለሆነበረ እንዝላልነትን በተመለከተ ከዚህ በኋላ በደንብ የምንመጣበት ጉዳይ ነው የሚሆነው። በዛሬው መሰናዷችን እንፈትሸዋለን፣ በደንብ እናያለን። አሁን ግን ባጋራሽን መረጃ 1.3 ትሪሊየን አሁን ይሄ ሚሊዮን ያው ተራ ነገር ሆኗል። ከዚህ በፊት ሁሌ ነው የማነሳው ሚሊዮን የሚባለው ልጆች ሚሊዮን ተብሎ የሚጠሩ ስሞች ሁሉ በቃ አሁን ትልቅ ስም ነበር የተሰጣቸው ድሮ፣ አሁን ተራ ሆኗል። ሚሊዮኖች ቀርተዋል። ቢሊየን ነበር ጨዋታችን። ባለፈው 98 ቢሊየን እንደው ከወጪ ቀሪ ከተሰወሩት የተጋለጡት በተወሰነ ደረጃ በመንግስት ሰዎች እና በታዋቂ ሰዎች ተዘርፏል ተብሏል ሪፖርተር ያወጣው። ከዛ ፌደራል ፖሊስ እንከሳለን እኛ እንዴት እንደዚህ ይላሉ? 78 ነው 98 ቢሊዮን ሳይሆን 78 ቢሊዮን ነው የተዘረፈው ምናምን ብሎ ከአልሸሹም ዞር አሉ። እንደዚህ ቢሊዮን ጨዋታው ነው። አሁን ትሪሊየን ገባን። የት? ለአዲስ አበባ። አዲስ አበባ ምን ፋብሪካ እንዳይመስልህ የሆነ ትልቅ የሆነ መካናይዝድ ፋርሚንግ ወይም ትላልቅ ኢንዱስትሪ እንዳይመስልህ በውሃ በወንዝ ዳር የሚሰራው መዝናኛ ነው። 1.3 ትሪሊየን ገባን ማለት ነው። አሁን ይኸውልሽ ይሄ ያህል ብር የወጣበት ፕሮጀክት ለህብረተሰቡ እንደው የፈየደው ፋይዳ ቢኖር እንደ ከተማው ያመጣው ለውጥ ቢኖር ሁሌም እንላለን ልማት የተሻለ ነገር ማየት እና መሰል የሆኑ ነገሮች ማምርብን ማንፈልግ ሆነን ሳይሆን መቅደምና እንዴትስ ምን መሆን መቻል አለበት ከሚል እሳቤ ተነስተን ሁሌም በዚህ ዙሪያ ላይ የምንናገረው ነገር አለ። ግን አሁን ይሄ ልማትን በተመለከተ እስኪ ለአንዲት ምስኪን ደሃ ምን ይዞላት መጣ የሚለውን ነገር አሁን ላቀረብሽው ሐሳብ ይሄንን ቪዲዮ እስኪ እንመልከተው። መጥቴ አብይ ግን የለም ሞቷል በቃ
የለብሱ ይፍረድበት ላቀቅ ብዬ ቤት ሰርቼ ይኸው ተበድሬ ብድርና ቁጠባ ተበድሬ ብድሬን ሳልከፍል ይኸው ባሪ ቡክ አወጣሁ፣ ግብር ከፈልኩ፣ ካርታ አወጣሁ። ግን መንግስት የለም፣ ቤቴ ፈርሷል። እግዚአብሔር ይፍረድ። እግዚአብሔር ፍርዱን ከእግዚአብሔር ነው የምጠብቀው። ሰው የለም፣ መንግስት የለም። በቃ መሄጃ አጣን። ወዴት እንሂድ? ልጆቻችን ተሳቀቁ፣ ተቃጠሉ። ወዴት እንሂድ? ልጆቻችን ወዴት እናርጋቸው? እንዋጣቸው? ወዴት እናርጋቸው? በቃ እግዚአብሔር ይፍረድ። ፍርዱን ለፈጣሪ ይፍረዳል። እንግዲህ መቲ እንደምናየው ከብድርና ቁጠባ ገንዘብ ተበድሬ ቤት ሰርቼ ካርታና ፕላን አውጥቼ የተበደርኩትንም ብድሬ ሳልከፍል ቤቴ በግፍ እየፈረሰብኝ ነው፣ ፈርሶብኛል፣ የኢትዮጵያ ሕዝብ ይፍረድ፣ አምላክ ይፍረድ እያለች እቺ ምስኪን እናት ይኸው ወገቧን እንደዚህ አንጀቷን አስራ በእውነት በምንስ ቃላት ስለዚች ብሶት በርግጥ የዚች አንድ ሴት የዚች አንድ እናት ብሶት ብቻ አይደለም እዚህ ላይ ያየነው ንግግር የሰማነው ንግግር የምናየው ነገር በሙሉ የዚች ምስኪን ሴት የዚች ምስኪን እናትን ብቻ አይደለም የብዙ ሴቶችን የብዙ እናቶችን የብዙ ደሃ ቤቶችን የሚያንኳኳ ድምጽ ብሶት ነው እየሰማን ያለነው። አሁን ወጣለት የተባለው 1.3 ትሪሊየን ብር ለዚች ምስኪን እናት ለዚች ምስኪን ደሃ እና መሰሎቿ ምን የፈየደላቸው ምን ይዞላቸው መጣ? የነበራቸውን ጥሪት ተበድረው ተለክተው ተርበው ያፈሩትን ሀብትና ንብረትን ሜዳ ላይ ያስቀረ ሆኗል። ቅድም ላነሳሽው ሐሳብ ይሄ ሁነኛ ማሳያና ማስረጃ ስለሆነ ነው ቪዲዮውን መቴ ያጋራዎች ለአድማጭ ለተመልካቾቻችን እንዲያዩት ጭምር ነው። ምን ይዞልን መጣ ይሄ የተባለው ነገር? የወንዝ ዳር ልማት፣ የኮሪደር ልማት ምንድነው? በጎንስ በኩል ያለው ከፊት ያለው የአስፋልት ዳር መሃል ላይ ያለው መብለጭለጭ ፏፏቴው የሆነ እንደዚህ የሚያብረቀርቁ ነገር ከሱ ጀርባ ያለው ምንድነው ካለ ይሄው ይሄ ነው ያለው። በዚህ ጉዳይ ላይ ያለሽ ነገር መቲ ምንድነው? ቪዲዮን በጣም የሚያሳዝን ቪዲዮ ነው ያመጣው። በዚህ አጋጣሚ በዚህ በኮሪደር ልማት የተፈናቀሉትን ከከተማ እንዲወጡ የተደረጉትን የተሰደዱትን ወደ ሌላ ቦታ ባይተዋር ሆነው እንዲኖሩ የተደረጉትን ራሳቸውን ያጠፉትን ታውቃለህ። ብዙ ሰዎች ራሳቸውን ያጠፉ ሁሉን ነገር አጥተው በዜሮ በቃ ተባስቶባቸው በየቤተ ክርስቲያኑ በየምናምኑ ቆመው የሚውሉትን ሳይጨምር እነሱ ሁሉ እንዳሉ ሆነው እነሱን ሁሉ ሳይጨምር 1.3 ትሪሊየን ገንዘብ ወጥቶበት ከተሰራው የወንዝ ልማት 1.3 ትሪሊየን ጊዜ የዚች ህይወት ይበልጥብኛል። እኔ የሷ ህይወት ይበልጥብኛል። የሷና የልጆቿ ህይወት ግድ ይለኛል። ልክ እነሱ ባወጡት ገንዘብ መጠን የሷ ህይወት ይበልጥብኛል። እነሱ አሁን ይሄ ሁሉን ህዝብ አባስተው በዜሮ አባስተው ተራ ምናምን ያርገውት ያንዳንዷ ፖል መብራት የሚተከልባት መብራት እና ያንዳንዷ ፋውንቴን በብዙ ሰዎች ዋጋ የምትባዛ ነች። በእነሱ ያንን ብዙ ሰዎች አፈናቅለው አስለቅሰው የብዙ ሰዎችን ቤት ጨለማ አድርገው ነው እዛ ላይ መብራት የሚያበሩት። የብዙ ሰዎችን ቤት ውሃ አቁመው በሳምንት አንድ እየሰጡ ነው ፏፏቴ የሚያወጡት አይደል? እሱን ፋውንቴን የሚያወጡት እሱን ሁሉ አይደለም። በቃ ዝም ብሎ ሌላውንም ሁሉ ሳልዘረዝር 1.3 ትሪሊየን ጊዜ የዚች ሴት ህይወት ብቻዋን ይበቃኛል ለውድድር ማለት ነው። ለውድድር ከአንድ ሰው ህይወት የሚበልጥ ምንም ነገር ከማይመለሰውና እግዚአብሔር ከፈጠረው ህይወት የሚበልጥ ምንም ነገር የለም። እና በዚህ ደረጃ ነው የተራራቅ ነው። እነሱ ገንዘብ አምላኪዎች ናቸው ምለው ለዚህ ነው። ገንዘብን ካመለከው እስከ መጨረሻው ሁሉንም ነገር ነው የሚያስረግጥ። ሁሉንም ነገር የሰው ህይወት ምንም ተራ ነው። ለገንዘብ ሲባል አይደለም ሁሉም ወንጀሎች የሚሰሩት ለገንዘብ ሲሉ በሰው ልጅ ላይ ወንጀል እየሰሩ ነው። የሰው ልጅም በቃ ምን ቀራቸው? ቤተክርስቲያንን እኮ እያፈረሱ ነው። መስጊድ እኮ በሸገር ምናምን ላይ መስጊድን እኮ እየደረማመሱ እኮ ነው ያጸዱት። ከዛ ህገወጥ አሁን ህጋዊ ድሃ ሆኑ ተብሎ በአደባባይ ተነገረን። እኔ ምናልባት በዓለም ላይ ትልቅ የገንዘብ ፈተና የገንዘብ አምልኮ ወይም የሴጣን ፈተና ምናምን ይመጣል ከተባለ ከዚህ የበለጠ ፊት ለፊት እንዲህ እየተናገረ የሰው ልጅ አራክሶ ጥሎ ገድሎና ደም እያፈሰሰ
ህንፃ እየሰራ እዛ ላይ የሚደንስ እና የሚያጨበጭብ አካል የሚታይበት ዘመን ይመጣል ብዬ አላስብም። ይሄ በጣም ክሊር ነው። የሰው ልጅ ከማን ጋር እንደቆመ ራሱን የሚገልጥበት ዘመን ነው። አሁን አንዳንድ ሰዎችን አይተሽዋል ያምራል ምናምን ያምራል። ኦኬ ክርስቶስም እኮ 40 ቀን 40 ሌሊት ሲጾም እኮ ይሄንን አየው እንዴት እንደሚያምር ይሄንን ልስጥህና ስገድልኝ እኮ ነው ያለው። በቃ ይሄን የተባልከው አሁን ክርስቲያንም ሃይማኖት ሙሉ ላለው ይሄን የተባልከው ይሄን ሁሉ ብልጭልጭ ልይና ይኸውና ስገድልኝ፣ ለዚህ ላሰራሁት ነገር ላሳምርኩት ለሚያምረው ነገር ስገድልኝ እና ህዝብ መጨፍጨፌን ሸፍንልኝ፣ ደም ማፍሰሴን የሰይጣን ተግባር ደም ማፍሰሴን፣ ዘረኝነቴን፣ ወንጀለኝነቴን ሸፍንልኝ ሲል ልክ ነው እኮ የኛው ግን ያምራል ስትል ሄድካ በቃ አብቅቷል። እኛ እኮ ነፍሳችንም የማዳን ስራ ነው እኮ የሚሰራው። ይሄ እኮ በፕሪንሲፕል በሃይማኖት በሰውነት በስነ ምግባር በሁሉም እኮ የሚጥል ነገር ነው እዛ ውስጥ እየተገባ ያለው። እውነት ነው። ልክ ነሽ መቴ። ወደ ቀድሞ ነገራችን እንመለስና ይሄም መሰረታዊ ነገር ነው አሁን ያነሳ ነው። እንግዲህ እንደ ሀገር የገጠሙን ዘርፈ ብዙ ችግሮችን እንግዲህ ተናግረነው አቅርበነው እንዲሁ ባጭሩ ምንተውም ነገርም አይደለምና ወደፊትም እንቀጥላለን። እነዚህ ብሶቶች፣ እነዚህ ግፎች፣ እነዚህ በደሎች ማብቂያ እስኪገኝለት ድረስ መፍትሄ እስኪመጣለት ድረስ ድምጽ ከመሆኑ በቻልነው አቅም ፈጣሪ ይርዳልና። ይህ በእንዲህ እንዳለ ሆኖ ቀድመን ወደ ተነሳንበት ርዕሰ ጉዳያችን ስንነሳ አንድ መንግስት የመንግስትነት ትርጉም የሚለካው የዜጎችን ደህንነት በሰላም ወጥቶ የመግባት መብታቸውን ሲያስከብር ነው። አሁን ግን በሁሉም በሀገራችን አቅጣጫዎች መንገዶች የሞት ቀጠና ሆነዋል። አሁን ያለው አገዛዝ ስርዓት ለዜጎች ከለላ ከመስጠት ይልቅ በዝምታ መመልከት እንደውም ከሞትና ከእልቂት ከጭፍጨፋውም ጀርባ ሁሉ በግላጭም በስውርም እስከ መተባበር ደረጃ የደረሰበት ሁኔታ አለ። እንደ ሀገር በተግባር መንግስት አለን ማለት እንችላለን ወይስ ወዴት እያመራን ያለን? መንግስት የሆነ ወንበዴ የሚመስል መንግስት አለ 4 ኪሎ ላይ ብቻ የቆመ የተለያየ ቦታ አጋቾች ያሉት የአጋችነት የወንበዴነት ቢሄቪየር ያለው ገንዘብ የሚዘርፍ ከሀገሪቷ የሀገሪቷን አንጡረ ሀብት የሚዘርፍ አንዳንድ መዝናኛዎች የሚሰራ ከሁሉም በሚባል ደረጃ ክልሎች ጋር ጦርነት የገጠመ ወደ ሀገሪቷ ሰው ብዙ ቴክኖሎጂ ወይም የህዝቡን ኑሮ ሊያሻሽል የሚችል ነገር ከሌሎች ሀገርም ጋር እየተወያየ ምናምን ያመጣል። እሱ ግን እየሄደ የሚያመጣው ድሮን፣ ነፍስ ማጥፊያ ደግሞ የሚያጠፋው ማን ነው? የገዛ ልጆቹን የገዛ የሀገሩን ልጆች የሚያጠፋበት ወይም ጥይት ወይም የጦር ጀቶች ወይንም ከዚህ ቀጥሎ ደግሞ መርዝ ሊሆን ይችላል አላቅም። ብቻ የሚያጠፉት ነገሮች ወደ ኢትዮጵያ የሚያስገባ በሀገሪቷ ውስጥ ምንም አይነት የአንድነት መንፈስ እንዳይኖር የኢትዮጵያዊነት መንፈስ እንዳይሆኑ የሚያደርግ የኢትዮጵያዊነት መንፈስን በአንድ በሆዴድ ብልጽግና ካባ ውስጥ ሸግጦ ያሳነሰ ሌሎች ኢትዮጵያውያኖችን እንደ ወንጀለኛ የሚቆጥር ትክክለኛ የኢትዮጵያን ሁሉንም ዜጋ እኩል የሚወዱት እንደ ወንጀለኛ እንደሱ ግን የአንድ ጎጥ የበላይነትን የሚያመጡት ደግሞ እነሱ ኢትዮጵያዊ መሆኑ የኢትዮጵያዊነት ቦታ ሁሉ ተቀያይሮ ቅድም እንዳልኩ ማለት ነው የወንበዴ ባህሪ ይዞ ቤተመንግስት ውስጥ የገባ መንግስት መሳይ ወንበዴ አለ። ግን አለ ወይ እንደ መንግስት ነው ወይ ብትለይ እንደ መንግስት ስራ አይሰራም። እንደ ወንበዴ ስራ ይሰራል። እንደ አንድ አማጺ ስራ ይሰራል። ከዛ ውጭ ግን አቅም አለው ወይ? የለም። ደብረጽዮን በጉልበቱ ስልጣን ይዞ ትግራይ ራሳቸውን እንደውም በጣም የሚገርም ነገር ሳውዲ አረቢያ ላይ ያሉትን በፊት የእስልምና ጉባኤው ነው እንትን ያለው። አሁን ደግሞ ራሱ ደብረጽዮን በሳውዲ አረቢያ ያሉትን ኢትዮጵያውያን ሞት የተፈረደባቸውን ተማጽኖ እያቀረበ ነው እንደ መንግስት ኢትዮጵያ መንግስት ስለሌላት ማለት ነው። ከዛ በፊት ያቀረበው እዛው ከትግራይ የወጣ የእስልምና ጉባኤው ነው ያቀረበው። ከዛ በኋላ ደግሞ ቀጥሎ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ነው። አሁን ደግሞ ዶክተር ደብረጽዮን ጥያቄ ያቀረበ በራሱ ስልጣን በጉልበት ይዟል ትግራይ ላይ። በቃ አትድረስብን አንድረስብን ምንም አይነት ስልጣን እንደውም ሀገር እንዴት እችን በራስ በኢኮኖሚ በራስ መቆም እንዴት እንደሚቻል ምናምን ሁሉ እየተወያዩ ነው ያሉት።
ስለዚህ መንግስት አለ ወይ ብትለኝ አለ ወይ ነው መልሽ የምጠይቅ። ቅድም እንዳልከው ከዛ ከውጭም ካልክ ምንም በጋምቤላ በኩል እንደ ልብ ነው የሚገባው። በዚህ በቤኒሻንጉል በአሶሳ ሱዳን እኮ ገብቶ ብሉ ላይን የተባለውን ቦታ ላይ ሱዳን ራሱ ገብታለች እኮ። ሱዳን እንደ ሱዳን ገብታ በዚህ በኩል ደግሞ ሌላኛው ደቡብ ሱዳንም ይገባል፣ እንደገና ሱዳንም ይገባሉ። በደንብ ቦታ ያዝን እኮ ብሏል። ጅቡቲ እኮ ተኩሳ አፋርን እንገላለች እኮ። ምንድን ነው መንግስት ማለት? ምንድን ነው መንግስት ማለት? እኮ ምንም ቢሆን አሁን ለምሳሌ ከዚህኛው መንግስት በፊት ያለው የነመለስ ዜናዊ መንግስት ከነ ጥፋቱ ከነ እንትናቱ አገሪቷን ሰምሃው ሉዓላዊነቷን እና በዛ አካባቢ ላይ ገብቶ ኢትዮጵያ በእርግጥ ሙርሌ ምናምን የሚባሉ ሰዎች እየመጡ ህፃናትን ይዘርፉ ነበር። ከዛ ውጭ ግን የአፍሪካ ሰላም አስከባሪ ሁሉ ከኢትዮጵያ ነው የሚነሳ የነበረው አይደል? አሁን እንደሱ አይደለም። አሁን የአፍሪካ ሁሉ አሸባሪ ኢትዮጵያ ላይ ነው እጁን እያፍታታ ያለው ጠቅላላ። ምንም በዚህ በኩል አማራ ሄዶ ስብሰባ ማድረግ አይችልም። ኦሮሚያ ክልል ወጥቶ መግባት አይችልም። ገብቶ መውጣት አይችልም። ምንም ነገር ማድረግ አይችልም። መንግስት አይደለም ያለው የሆነ አንድ የወንበዴ ኃይል ቤተ መንግስት ውስጥ ቁጭ ብሎ 4 ኪሎ ላይ ቁጭ ብሎ አለው ለማለት እየተንደፋደፈ ነው ያለው። ይሄ ነው ያለው። ለዚህ ነው ትክክለኛ መንግስት በሁሉም አቅጣጫ ያለው ማህበረሰብ አሰባስቦ አነጋግሮ ለሁሉንም ሊያስማማ የሚችል እንኳን ባይሆን ሊቀራረብ የሚችል ህግ ይዞ መጥቶ ሀገሪቷን ከጫፍ እስከ ጫፍ ሉዓላዊነቷን አስከብሮ ህዝቡን ለህዝብ አንድነቱን አምጥቶ የሚያስተዳድርና ኢትዮጵያን እንደነበረች ቢሻል ካለችበት ከፍ የሚያደርግ አስተዳደር ዲዘርቭ ታደርጋለች፣ ይገባታል። ብዙ ደም ተፈሶባት ነው እዚህ የተደረሰው። ብዙ መስዋዕትነት። ኢትዮጵያ በአባቶቻችን እና በእናቶቻችን አጽም መሰረት ላይ የተገነባች ሀገር ነች። እንደዚህ መጫወቻ ለመሆን ለምን ዋጋ ከፈሉ ታዲያ? ለምን ማንም የጎረቤት ሀገር ማንም መጥቶ ለሚፈነጭበት አገር ከሆነ ማንም ለሚዘርፈው ከሆነ በዚህ እንደዚህ ለሚረክሰው የኢትዮጵያ ልጆች የትም እንደዚህ ለሚታረዱት ከሆነ ለምን ያን ሁሉ ዋጋ ከፈሉ? ለሰው ልጅ ክብር ብለው ነው የከፈሉት። እና በጣም የሚገርም ነገር የደረስንበት ዘመን። አዎ እንግዲህ ከዚሁ ጋራም ተያይዞ ታጣቂዎች ስልክ እየደወሉ ገንዘብ ሲቀበሉ በሞባይል ባንኪንግ ነው፣ እንዲሁም በንግድ ባንክ እና በተለያዩ ባንኮች ነው። አውቶቡስ ሲያቃጥሉ፣ ንጹሃን ሲረሸኑ፣ ይሄ ሁሉ ነገር ሲሆን መንግስት ቴክኖሎጂውን የሰው ኃይሉን አለመጠቀሙ እንዲሁም ደግሞ አገዛዙ ሆኖ ብሎ ዜጎች ለጥቃት እንዲጋለጡ ፈቃዱን ሰጥቷል። ወይም ደግሞ ከዚህ ጭፍጨፋ ከዚህ ዘረፋ ጀርባም የመንግስት ኃይል ስንለው የነበረው ነገር ነው። በግላጭ ወይም በስውርም ምን ያህል እጁ ረዥም ሆኖ ተሳትፎ ያደርግ እንደነበረ የሚያሳይ ነው። በተዘዋዋሪም ቅድም እንዳልሹ ደግሞ እንደ መንግስትስ አለን ወይ ለማለት ደግሞ የማያስደፍሩ ብዙ አስረጂ ነገሮች አሉ። ይህ ሁሉ ነገር ሲፈጸም ቅድም ካነሳነው ሀሳብ ጋር ስናገናኘው ዜጎች በማናቸው መንገድ ወጥቶ የመግባት የመኖር የመንቀሳቀስ ሙሉ መብታቸው ተገፏል። በአሁኑ ሰዓት ላይ በኢትዮጵያ በየትኛውም አካባቢ ላይ በሰላም ወጥቶ መግባት ብርቅ ነው። እንደውም ስለተስከማስገባል ደረጃ ሁሉ ይደርሳል በአንዳንድ አካባቢ። ይህ ሁሉ ሲሆን መንግስት የለም። 4 ኪሎና መሀል አዲስ አበባ ላይ ባለው ቦታ ላይ ባጌጡ ቅድም የሁሉ ብር በሚፈስበትና ለሱ ውበት ለሱ ደስ የሚለውን ነገር ለማየት በሚሻው እሱና አዳነች ሌሎችም ጭምር ባለስልጣናትና ሹመኞች እንዲሁም ደግሞ የስርዓቱ ተጠቃሚዎች ብቻ ሊደሰቱባቸው የሚችሉት የሆነች ሰርክሏን ብቻ አስበውና አሳምረው እዛ ላይ ሆኖ እንጂ ዙሪያ ገቡ እንደ ሀገር ግን ሌላ ዓለም ውስጥ ሌላ ታሪክ ውስጥ ነን ያለ ነው። ይሄ ሁሉ እልቂት ሲፈጸም ይሄ ሁሉ በደል ሲፈጸም የዜጎችን ደህንነት የመጠበቅ የማስጠበቅ ትልቁ ኃላፊነቱ የመንግስት ነው። ይሄ ደግሞ እኛ ስላልን ሳይሆን ራሱ መንግስት ነኝ የሚለው የሚመራበት ህገ መንግስቱ የሚያዘው ጭምር ነው። ሆኖም ግን ይሄንን ህገ መንግስቱን የመጠበቅና የማስጠበቅ ያስፈጻሚውን አካል የመምራት ኃላፊነት ያለበት ጠቅላይ ሚኒስትሩ ግን እኔ የሰፈር ሚሊሻ አይደለም የናንተ እዚህም እዚያም እንትን የምትሉት ነገር አይመለከተኝም ሲል እስካሁን ላልነው ነገር ምን አስረጂ ነገር እንደሆነ አንድ ቪዲዮ አለ። እሱን እንመልከት። መቴ ፕሮግራማችንም እያጠቃለለ ነው ያለ ነው። መልካም። ሰፈራችሁ ውስጥ አንድ ጎጆ ሲቃጠል ጠቅላይ ሚኒስትሩ ምን እያደረገ ነው ትላላችሁ? ጠቅላይ ሚኒስትሩ የእናንተ ሰፈር ሚሊሻ አይደለም። ጠቅላይ ሚኒስትሩ የተሰጠው ስልጣን አለ፣ የተሰጠው ስራ አለ። ይሄው ነው እንግዲህ። ሌላው ከዚህም የባሰ ነገር ነው የሚቀጥለውና መቴ እንግዲህ ሰፈራችን ውስጥ ጎጆ ሲቃጠል፣ ሰላም ሲታጣ፣ እንዲህ ስንዘረፍ፣ በየመንገዱ
በአንድ ቀን በሰዓታት ውስጥ ከ35 በላይ ንጹሃን ዜጎች ሲጨፈጨፉ ቁጥራቸው ያልታወቀው ታፍኖ ሲወሰዱ ይሙቱ ይኑሩ የት እንዳሉ ሳይታወቁ ይሄ እንግዲህ ይሄንን መሰናዶ በመናቀርብበት በዚህ ሰሞነኛ ያየነው ነው። ከዛ በፊት ደግሞ የተፈጸሙት ግፍና በደሎች ለጉድ ናቸው። ቅድም አንቺም ስትገልጪው እንደነበረ አንድ ሙሉ የህዝብ ማመላለሻ የቱኑ ምኑም ያልታወቀበትም ሁኔታም አለ። እንደ ሀገር እየታመስን ነው ያለነው። በየአካባቢው የሰላም እጦት አለ። ጎጆ እሱ አቅልሎ እንደሚያየው አይደለም። የአንድ ጎጆ አይደለም፣ የአንድ ሰፈር አይደለም። በሀገር ላይ ያሉ ብዙ ጎጆዎች ተቃጥለዋል። መስጊዶች ላይ ጥቃት ደርሷል። ቤተ እምነቶች ላይ ጥቃት ደርሷል። ሰው በማንነቱ በእምነቱ አብይ አህመድ ወደ ስልጣን ከመጣ ጀምሮ የብልጽግና መንግስት እንደ መንግስት ሀገር እየመራው ነው ካለበት ጊዜ ጀምሮ ለቁጥር የሚታክት ግፍና በደል ተፈጽሟል። ቅድም መግቢያ ላይ ለመግለጽ እንደሞከርኩት አንቺም አጽንኦት ሰጥተሽ እንደገለጽሽው የሚደርሰው በደልና ግፍ ከመብዛቱ አንፃር እኔና አንቺ እንኳን በተከታታይ ለባለፉት 2 ዓመታት በተለያዩ መሰናዶች በምናለሽ መቲ በነጋሪ ቲቪ በኢሳን በተለያዩ መሰናዶች በመናቀርባቸው በእውነት ወደኋላ ያይሽ እንደሆነ ስንጀምር በደሎችን፣ ግፎችን፣ ሰቆቃዎችን፣ ጦርነቶችን መነሻ አድርገን ነበር ስናቀርብ የነበረው። ይሄ ሁሉ እየሆነ ነው። ግን ጠቅላይ ሚኒስትሩ ግን ይሄን ሁሉ ነገር የመከላከል ኃላፊነት የለበትም። የናንተ የሰፈር ሚኒሻ አይደለም እያለን ነው ያለ። ልክ ነው። ምን እየሞትን ነው በየሰፈሩ እንደው ጠቅላይ ሚኒስትሩ ምንም አይባልም ወይ? ቢያንስ ለአስከሬኑ መጠለያ የሚሆን መጠለያ የሚሆን ችግኝ እየተከልኩላችሁ ነው ብሎ ተሳልቋል። ከዚህ የበለጠ ምንም ቢል አይደንቀኝም። በበኩል ተሳልቋል። የሰው ልጅን በዚህ ደረጃ ያራከሰ ሰው ከዚህ በኋላ ሊል የሚለውን ተወውና እያረገ ያለውን አታየውም? እንደ እያረገ ያለው ነገር እኮ የኢትዮጵያን ሕዝብ እኮ መግደልና መጨፍጨፍ ነው። ከዚህ በላይ ምንም ሊያደርጉ አይችልም። ድሮን እያስገቡ ከውጭ ከመጨፍጨፍ በላይ በታሪክ እንደዚህ አይነት ግፍ በገዛ ዜጋ ላይ ልታረግ አትችልም። ከዚህ በላይ ምንም ልታረግ አትችልም። ትምህርት ቤቱ ተዘግቶ ኢትዮጵያ ውስጥ ያሉ ትምህርት ቤቶች በጣም ብዙ ትምህርት ቤቶች በየገጠር ያሉ ተዘግተው ሆስፒታሎች ስራቸውን የማይሰሩበት ጊዜ ተቸገርን። ምን አጣን? ሁሉ ነገር አጎሳቅሎ ማለት ነው። ሁሉን ነገር አጎሳቅሎ ደሞዝ በቀደም ዜና እያለ ነበር። የደህንነት መስሪያ ቤት ውስጥ የሚሰሩ ሰዎች ራሱ ደሞዛችን በጣም ተቸግረናል። አሁን እንኳን ይህንን ከፍተኛ ገንዘብ ባጀት አድርገው ህዝቡን የሚያጨናንቁበት ምርጫ እንኳን የምርጫ አስፈጻሚዎቹ ሳይቀሩ ቃል የተገባልን ደሞዝ እየተከፈለን አይደለም ልናቆም ነው አሉ። እንዴት ያለ ነገር ነው? በቃ 100 እና 200 የብልጽግና ሰዎች ብቻ ናቸው? አይበዛባቸውም? የኢትዮጵያን ህዝብ ዘርፈው ለጥቂት ሰው ማካፈል ራሱ በጣም እኮ ይበዛባቸዋል። ራሳቸው ላይ ወጥቶ እኮ ያሰከራቸው አንድም በዝቶ እኮ ነው የሚዘርፉት። ገንዘብ በዝቶባቸው ይመስለኛል። ሌላው እየተራበ አንተ በዚህ ደረጃ እንደዚህ መሆን ማለት ምን አይነት ጥፋት! በራስ ላይ ነው መቼም ትልቁ ጥፋት። በሀገር ላይ የሚመጣው ደግሞ እጅግ በጣም የከፋ ነው። እና እንደዚህ አይነት ሰዎች ናቸው በምን አይነት ጥፋትና ቅጣት እዚህ እንደተላኩብን ባናቅም በኢትዮጵያ ታሪክ ታይቶ የማይታወቅ ኢትዮጵያን የሚጠሉ በኢትዮጵያ ህዝብ በሰው ልጅ መጎሳቆል የሚደሰቱ የሚያስርቡና የሚገሉ እነሱ ግን በዛው ልክ ትንሽም ጸጸት ሳይሰማቸው እየተደሰቱ ሌላ ዓለም ላይ የሚኖሩ ምናልባትም የሰውነታቸው ነገር ሙሉ በሙሉ ሙጥጥ ብሎ ወጥቶ ሌላ አይነት መንፈስ ብቻ የሚነዳቸው ካልሆኑ በስተቀር ለመገመት በጣም ይከብደኛል። ልክ ነሽ መቲ። እንግዲህ የአገዛዙ ውድቀትና የዜጎች እልቂት በተሰኘ ርዕሰ ጉዳይ እነኝህን መረጃዎችን እንዲሁም ማስረጃዎችን በመያዝ በሀገራችን እየደረሰ ያለው አሰቃቂ ጭፍጨፋን፣ በደልን በተመለከተ እንዲሁም የመንግስትን ቸልተኝነትና እንዲሁም ቃሉን ዛሬ ደጋግም እየተጠቀምኩት ነው ስለሚገባውም ጭምር ነው እንዝላልነትን በታከለበት መልኩ በእውነትና በማስረጃ በማስደገፍ እንግዲህ ይህንን መሰናዶ ለአድማጭ ለተመልካቾቻችን አቀበናል። አድማጭ ተመልካቾቻችንም ካነሳ ነው ሀሳብ ርዕሰ ጉዳይ ይጠቅማል ሊሆናል ያሉትን ሀሳብ እንደሚወስዱ እንደሚያገኙ ተስፋ እናደርጋለን። ምናልባት በመሰናዶችን ላይ በዝግጅታችን ላይ ካቀረብናቸው ሀሳቦች በመነሳት አድማጭ ተመልካቾቻችን በአስተያየት መስጫ ላይ አስተያየታቸውን ያጋሩን። እሱን ደግሞ መሰረት አድርገን ለአስተያየቶቻቸው ምላሽ የምንሰጥ ነው የሚሆነው። ጋዜጠኛ መታሰቢያ ቀጸላ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ሁሌም እንደምለው ክብረት ይስጥልኝ። እኔም እጅግ በጣም አመሰግናለሁ።
አድማጭ ተመልካቾቻችን የዛሬው መሰናዷችን ይህንን ይመስል ነበር። በአነሳነው ርዕሰ ጉዳይ ይሆናል ይጠቅማል ያላችሁትን ነገር እንዳገኛችሁ ተስፋ እናደርጋለን። በሌላ መሰናዶ ዳግም እስክንገናኝ ድረስ ሰላም ቆዩ።